patient advice. Taking metoprolol, take metoprolol exactly as prescribed, usually once or twice a day, with or without food. ይሄኛው ሜቶፕሮል በምንወስድበት ሰዓት ያው ይሄ መድኃኒት ካለ ፕሪስክሪፕሽን ወይም ደግሞ ካለ ሐኪም ትእዛዝ የማይሰጥ መድኃኒት ነው። ስለዚህ በቀን አንድ ወይም ደግሞ ሁለቴ ሊወሰድ ይችላል። ይህም ከምግብ ጋር ወይም ደግሞ ከምግብ ውጭም ሊሰጥ ይችላል ማለት ነው። ነገር ግን ለረጅም ጊዜ የምንወስደው ከሆነ ያው ስቶማክ አፕሴት ስለሚያስከስት ከምግብ ጋር ቢወሰድ የተሻለ ነው ማለት ነው። Don't stop abruptly. Stopping metoprolol suddenly can lead to a heart attack or worsening angina. ቀጥታ መድኃኒቱን አንድ ጊዜ ማቆም የለብንም። ይሄኛው ምንድነው አንድ ጊዜ የምናቆምበት ሰዓት እንደገና ተመልሶ ሃርት አታክ እንዲሁም ደግሞ አንጀና ሊከሰት ስለሚችል መድኃኒቱ ስናቆም መጠኑን እየቀነስን ወይም ደግሞ ቀኖችን እያፈራረቅን ዝግ ያለ 2-3 ቀን ይዘልን መጠኖችን እየቀነስን ማቆም አለብን ማለት ነው። ስለዚህ መድኃኒት አንድ ጊዜ ቀጥታ ማቆም አይቻልም። Monitor your heart rate and blood pressure regularly. ሁሌም ደግሞ regularly ወይም ደግሞ በቋሚነት ሃርት ሬቱ እንዲሁም ደግሞ ግፊት መጠናችን ሁሌም መቆጣጠር አለብን ማለት ነው። What do you if you miss a dose? እንግዲህ ይሄኛው መድኃኒት መውሰድ ብረሳ ምን እናድርገው? Take it as soon as you remember unless it's almost time for your next dose. ይሄም እንግዲህ መድኃኒት መውሰድ ብረሳ ባስታወስንበት ሰዓት መውሰድ እንችላለን። ነገር ግን የቀጣዩ መድኃኒት መውሰድበት ሰዓት ደርሶ ከሆነ ግን የመድኃኒት መውሰድ የለብንም። ምክንያቱም ሰዓቱ ከደረሰ ያው ቀጣዩ ዶዝ ነው መወሰድ ያለበት። ስለዚህ በተመሳሳይ ሰዓት ሁለት መውሰድ አይቻልም ማለት ነው። Potential warning signs to watch for: signs of low blood pressure, example, feeling faint or lightheaded, shortness of breath or wheezing, severe fatigue or weakness, swelling in the ankle or feet, which could be a sign of worsening heart failure. ዳኛው ደግሞ potential warning signs ላቸዋል። በጣም እነዚህ warning signs ላቸውን ከተከሰቱ ተብሎ ብሎ ሐኪም ማማከር አለብን። ከነዚህ ውስጥ እንግዲህ አንደኛው ከፍተኛ የሆነ የደም ግፊት መጠን ዝቅ ማለት፣ ይሄኛውም ደግሞ ፌንቲንግ ካለ፣ ላይት ራስ መቅለጥ ስሜቶች ካሉ፣ ለመተንፈስ መቸገር ወይም ደግሞ ድምጽ ካለ ዊዚንግ ብለው፣ ዳኛው ደግሞ ከፍተኛ የሆነ ድካም ወይም ደግሞ ሰውነት መዛል ካለ፣ ዳኛው ደግሞ ጉልበት አካባቢ እንደ እግር አካባቢ ላይ እብጠት ካለ ቀጥታ ሐኪሙን ማማከር ወይም ደግሞ እንደገና መታየት ያስፈልጋል ማለት ነው።